ፋሚሊዎች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እንግዲህ ሰሞኑን ቅንድቤ በጣም አነጋጋሪ ሆኖ ነበረ። ይህንን ቪዲዮ ከቀረጽኩት ቆይቻለሁኝ እና ዛሬ ገና ነው የምለቅላችሁ እና ይህንን ኦምብሬ ለመሰላት መቅዲ ኦምብሬ ጋር ሄጄ ነበረ እና እንደምታዩት ፋይናል ሉኩ ይህንን ይመስላል። በጣም ቆንጆ አድርጋን የሰራችኝ። እንግዲህ እናንተ መስራት ከፈለጋችሁ ስልኳን ከስር ሜንሽን አድርግላችኋለሁ። ቦታው ደግሞ 22 ጎላጎል ፊት ለፊት ይገኛል። እናቴ መሰራቱ ይቅርብኝ፣ ግን ማስታወቂያውን ወድጄልሻለሁ። ዘንድሮ ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችንን ይጠብቅልን፣ ሁላችንም በየሃይማኖታችን እንጸልይ እያልኩኝ ይህን ቪዲዮ ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ እንግዲህ ሩታ እንደምታዩት ይሄን ድመት የመሰለ ያስመሰለቻትን ስራ በዛሬው ዕለት በቲክታክ ፖስት ታልናለች ማለት ነው። ነገር እየውለካ ማስታወቂያ ነው፣ ግን በጣም በድላሻለች ሩታዬ፣ በጣም በድላሻለች። እውነቱን ስነግርሽ ማለት ነው። ከንፈርሽን ሳምባ የላተች ድመት አስመስላ ቅንድብሽን እንደዚህ ምጣድ ውስጥ የገባች አይጥ አስመስላ አውጥታሽ ደግሞ በጣም ነው የሚያምረው ያለሽ። ኧረ ተይ ሩታዬ ተይ እንዴ! አንዳንዴም የሚያምርብንን ነገር እንወቅ እንጂ የእውነት አሁን እኔ ስል ቀንተሽ ነው ትላላችሁ። እኔ በዚህ አልቀናም፣ ይቅርታ አድርጉልኝና እኔ በተፈጥሯቸው በሚያጌጡ ሴቶች አዎ በጣም እቀናለሁ። ያኔ በቃ ተፈጥሯቸው ደስ ይላል ብዬ እቀናለሁ ስላቸው የምቀኝነት ምናምን ሳይሆን በቃ ተፈጥሮ ያስደስተኛል። ሴት ልጅ በተፈጥሯ ኩርት ድልቅቅ ስትል ደስ ይለኛል። በእርግጥ ማስታወቂያ ነው፣ ግን ደግሞ የዚህ አይነት ማስታወቂያን የመስራትም አልፈልግም። ያው ወደፊት ማስታወቂያ ታሰሩኛላችሁ ብዬ አስባለሁ። ግን እንደዚህ አይነት ድመት የሚያስመስል ማስታወቂያ ይለፈኝ ብዬ ነው የምወጣው። ምንም ማድረግ አይቻልም። ግን በጣም እንግዲህ እንደምታዩት አነጋጋሪ ቅንድቧ አነጋጋሪ መሆኑን ቪዲዮዎቻችንን የእያንዳንዳችንን እንደሚከታተሉ በፌክ አካውንት በዚህ ማወቅ ትችላላችሁ። በደንብ ነው የሚያዩን፣ በደንብ ነው የሚከታተሉ። አይዲያ ከኛ ነው የሚወስዱት ከትናንሽ ዩቲዩበርና ቲክታከሮች። በቃ ምን ልበላችሁ፣ ሁሉ ነገር ከኛ እኮ ነው። ሲፈልገን ብራችን ልከን እንገዛለን። ምን እናረጋለን? ኧረ ምንም ማናረገው ነገር አለ? ምንም ማናረገው ነገር አለ? እኛ ቅመሞች እኮ በቃ በሁሉ የማንጠልቅበት የለም። ቅመም አይደለም? ቅመም እኮ የማንጠልቅበት የለም። ግን ደግሞ ማጣፈጫ ናት እንጂ ዝም ብለሽ አገኛችሁበት ንክር እንድትለው አይደለም። ኧረ ወይኔ ዛሬ ምንም ኮሜንት መስጠት አልፈለግኩም። በቃ ያው ገባችሁ፣ ቲክቶክ ላይ አይቼ ውጥት ነው ያልኩት። ምክንያቱም ስራ ነው በሚል አልፌዋለሁ። ምክንያቱም ሰው ገንዘብ የሚያገኝበት ነገር ከሆነ በአሁኑ ሰዓት ጉድጓድም ቆፍሮ እየገባ ስለሆነ እነሱ ደግሞ ለገንዘብ ያው ምንም ያደርጋሉ። ስለዚህ ማስታወቂያ በሚል ስላለፍኩት ነው እንጂ ግን በጣም ነው የበደለች። የምር እኔ እንጃ በድላሻለች በጣም። እንዴ ምን እንዳስመሰለች እንዴ! ራስሽን እስኪ እንዶ ያለምንም ያለ ሜካፕ፣ በተለይ ደግሞ ሜካፕ ያለመደ ሰው ላይ ሲሆን እንዴት እንደሚያስጠላ እኮ ሜካፕ። የእውነት እናንተ አይታችሁ መፍረድ ትችላላችሁ። እንግዲህ ሩታ የምናውቃት በቃ ከቡታጅራ ስትወጣ እንዴት እንደነበረ ታውቃላችሁ። ስትወጣ ማለት ነው የአዲስ አበባ ልጅ ነኝ ብላ የመጣች ሰዓት ማለት ነው። እና እኔ በነገራችን ላይ ማለት ነው ከማንም ሰው ጥላቸው የለብኝም። ነገር ግን እኔ በጣም ትኩረት አድርጌ የሆነ እንድናገራት እንዲይዛት ያደረገኝ ስትመጣ ጀምሮ ውሸትን ይዛ ስለመጣች ነው። እውነት ለመናገር ማለት ነው በእውነት ራሷን መስላ ብትመጣ ኖሮ ሁሉንም ነገር እደግፋታለሁ። ሁሉንም ነገር አሁን የሚያደርጉትን ነገር ሁሉ ደግፍ ነበረ። ግን ከመጀመሪያው እስከ መጨረሻው ውሸት፣ ድራማ ሲሆን አንዳንዴ ነገሮች ይሰለቻችኋል ማለት ነው። ለዛ ነው እኔ ሁሉን ነገር የምቃወመው ማለት ነው። ለማንኛውም ማለት ነው ሰው አስታውሱ። በዚህ አጋጣሚ ብዙ በድራማችሁ ላይ የተሳተፉ ልጆችም ወደኋላ ስለረሳችሁ ማደግ፣ መፈመስ፣ ዝና፣ ሁሉም ነገር አላፊ ጠፊ ነገር ስለሆነ እነሱንም እያሰባችሁ ብትሄዱ መልካም ነው። ስለ ቅንድቧም ሆነ ስለ ከንፈሯ አስተያየት መስጠት ትችላላችሁ። ማነው ስሜ ዩቱቤ ነፃ ነው፣ ከስድብ ነፃ። ግን በጎቹ እየመጣችሁ አትንጫጩ፣ አታለቃቅሱ። እኔ እውነታውን ነው የምናገረው። ምንጊዜም ለእውነት ነው መቆም የምፈልገው እና ለእውነት መቆም ስፈልግ ግን እኛኝ የምትለዋላችሁና እኛኝ አትበሉብኝ ማለት ነው። በቃ አዎ አንድና አንድ ምንም አላማረባት። ምንም በቃ አስረግጬ ስነግራችሁ ድመት ነው ያስመሰላት። እንዴ ምን ነው እናቴ፣ ምን አለሽ? የድሮ አመዳምነትሽ እዛው የቡታጅራ አመዳምነትሽ ምን አለሽ?
ኩል እኮ ነው የሚያደርግሽ። የገዛ ተፈጥሯችን ራሱ ኩል ነው። ለማንኛውም ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ ጋይስ ደጎቹ መልካሞቹ ሰብስክራይብ አድርጉኝ። ለማንኛውም ያው አስተንፍሳናለች፣ ብዙዎቻችን ተንጫጭተን ነበር። ኧረ ወይኔ ወዳጅ ዘመድ ሳይቀር ማለት ነው። ሜካፕሽ ይቅርብሽ፣ ኩሉ ይቅርብሽ፣ ቅንድቡ ይቅርብሽ ብዙ ሰው ነው ያላት፣ የራሷ ተመልካች ራሱ ማለት ነው። እና ያው ያየነውን ነገር ከመናገር ወደኋላ አንልም። ለማንኛውም ወዳችኋለሁ። መልካም ጊዜ። ቻው ቻው።